ሳምንቱን ሙሉ በዜናዎች ብዛት ስንናወጥ ከረምን። ዛሬ ግን እሁድ ናት። ፍጥነታችንን የምንቀንስበት ውብ ቀን። እስኪ ሻይ ወይም ቡና አቅርቡ፣ ላፍታ ጋደም በሉና ዘና በሉ። ምክንያቱም ዛሬ በቀዛችን ላይ ከባድ ዜናዎችን ዘግተን የህይወትን እጅግ አስገራሚ ገጾች ገልጸን እናያለን። በዛሬው ዜናችን በጨና ወረዳ የተሰወረው ተጠርጣሪና በቁጥጥር ስር የዋሉት የቤተሰቡ አባላት ጉዳይ፣ ማንም ያልጠበቀው የቢሊዮነሩ ኑዛዜ፣ በግል ሼፍና በሊሞዚን የሚቀማጠለው ሚሊዮነሩ ውሻ፣ ቆሻሻ ቅርጫት ውስጥ የተጣለች ወረቀት ያስከተለችውን ጣጣና ሌሎችንም እነግራችኋለን። አብራችሁን ቆዩ። ከዚህ ጀምረናል። የጨና ወረዳ ፖሊስ መግለጫ በህግ ባለሙያዎችና በሶሻል ሚዲያ ተጠቃሚዎች ዘንድ እጅግ አነጋጋሪ ሆኗል። በከፋ ዞን ጨና ወረዳ አጃበንባ ቀበሌ በህገ ወጥ መንገድ የተከማቸ የደን ውጤት ወይንም ደግሞ ጣውላና ጥይቶች ተገኙ። ይህንን የሚያሳየው የጨና ወረዳ ፖሊስ ጽሕፈት ቤት ግንቦት 8 ቀን ያወጣው ይፋዊ መግለጫ ነው። ፖሊስ ከፍርድ ቤት የብርበራ ትዕዛዝ በማውጣት ባደረገው ድንገተኛ ፍተሻ የሚከተሉትን እቃዎች በቁጥጥር ስር አዋለ። አንደኛ፣ ከአቶ ኃይሌ ፓርክ ቤት 61 ህገወጥ ጣውላ፣ ሁለተኛ ከአቶ ፍቃዱ ዳርካ ቤት 7 የጥይት ፍሬዎችን። ነገር ግን ይኸው የፖሊስ መግለጫ በሶሻል ሚዲያ ላይ ከፍተኛ መነጋገሪያ፣ የብዙዎችን ትኩረት የሳበ ሌላ ነጥብን ይዟል። ፖሊስ በመግለጫው ላይ ሁለተኛ ተጠርጣሪ በመሰወሩ ወይም ደግሞ በማምለጡ ቤተሰቡ በፖሊስ በቁጥጥር ስር ውሎ ምርመራ እየተጣራ ይገኛል ይላል። ይህን ማለቱ በህግ አግባብነት ዙሪያ በርካታ ጥያቄዎችን አስነስቷል። ይህ የፖሊስ እርምጃ ይፋ መደረጉን ተከትሎ በርካታ የህግ ባለሙያዎች ጉዳዩን ከሀገሪቱ የወንጀል ህግና ከህገ መንግስቱ ድንጋጌዎች አንጻር እንደሚከተለው እያነሱት ይገኛሉ። በኢፌዴሪ ህገ መንግስት አንቀጽ 22 እና በወንጀል ህጉ ላይ በግልጽ እንደተቀመጠው የወንጀል ተጠያቂነት ፍጹም የግል ነው። አንድ ሰው በፈጸመው ወይም በተጠረጠረበት ወንጀል ምክንያት ሌላ የቤተሰብ አባል፣ ሚስት፣ ባል፣ ልጅ ወይም ወላጅ ሊታሰር፣ ሊጠየቅ ወይም ሊቀጣ አይችልም። ተጠርጣሪው እጁን እንዲሰጥ ወይም እንዲወጣ ለማድረግ ሲባል ቤተሰብን በቁጥጥር ስር መዋል በህግ አግባብ ሰውን በእገታ የመያዝ ያህል የሚቆጠር ፍጹም ህገወጥ እስራት ወይም ኢሌጋል ዲቴንመንት መሆኑን የህግ ባለሙያዎች ያስረዳሉ። ህጉ ፖሊስ የተሰወረን ተጠርጣሪ በተለያዩ ህጋዊ የክትትል ዘዴዎችና በአሰሳ ፈልጎ የመያዝ ስልጣንና ግዴታ እንጂ የቤተሰብ አባላትን በማሰር ተጠርጣሪውን እንዲወጣ ማስገደድ አይፈቅድም ይላል። የጨና ወረዳ ፖሊስ ጽሕፈት ቤት በጀግንነት መጠበቅ በሰብአዊነት ማገልገል በሚል መሪ ቃል መግለጫውን የደመደመ ሲሆን፣ በሶሻል ሚዲያ ላይ እየተነሱ ያሉ አስተያየቶች ግን የህግ የበላይነትን ለማስከበር የሚወሰዱ እርምጃዎች ራሳቸው ህጋዊ መስመርን የተከተሉ መሆን እንዳለባቸው እየጠቆሙ ነው። ማንም ስላልጠበቀው የቢሊዮነሩ የኑዛዜ ቃል ደግሞ ልንገራችሁ። ሁላችንም በዚች ምድር ላይ እንግዲህ ጠንክረን የምንሰራው ሌትና ቀን የምንለፋው የተሻለ ህይወትን ለመኖርና ካለን ነገር ላይ ለምንወዳቸው ሰዎች የምናወርሰው ነገር እንዲኖረን ነው። ነገር ግን በአሜሪካ ፍሎሪዳ ውስጥ የተሰማው ይሄ እውነተኛ ዜና የሰዎችን የሀብትና የውርስ አስተሳሰብ ሙሉ በሙሉ የቀየረ ነው። አንድ እጅግ ባለጸጋ ሰው ሲያርፍ ያጠራቀመውን በሚሊዮን የሚቆጠር ዶላር ሀብት ለሰው ልጅ ሳይሆን ለቤት እንስሳው አውርሶ አልፏል። አዎ፣ ለአንድ ውሻ። ለመሆኑ ይሄ ውሻ ምን አይነት ህይወት እየመራ ነው? እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ሬመንድ የተባለ ትልቅ ባለሀብት ሬመንድ በህይወቱ በጣም ስኬታማ በሪል ስቴት ንግዶች ውስጥ በሚሊዮን የሚቆጠር ዶላርን ያፈራ ሰው ነበር። ነገር ግን በህይወቱ የመጨረሻ ዓመታት ላይ በጣም ብቸኛ ሆነ። በዙሪያው የነበሩት ዘመዶቹ የሚቀርቡት እሱን ወደው ሳይሆን ንብረቱን ፈልገው እንደሆነ ይሰማው ጀመር። በዚህ ብቸኝነት ውስጥ እያለ ግን አንድ እውነተኛ ጓደኛ አገኘ። እሱም ባርናቢ የሚባል የላብራንዶር ዝርያ ውሻ ነበር። ባርናቢ ሬመንድ የትም ቦታ ሲሄድ የማይለየው፣ ሲያዝን አብሮት የሚያዝን የልብ ጓደኛው ነው። ሬመንድ ከዚህ ዓለም በሞት ሲለይ ዘመዶቹ ሁሉ የሬመንድ ትልቅ ቪላና በሚሊዮን የሚቆጠረው የባንክ አካውንቱ ለእኛ ይከፋፈል ብለው በጉጉት ይጠብቁት ነበር። ይህ ግን አልሆነም። የህግ ባለሙያው ኑዛዜውን ማንበብ ሲጀምር አዳራሹ በድንጋጤ ጸጥ አለ። ሬመንድ በሰነዱ ላይ በህይወቴ የመጨረሻ ቀናት እውነተኛ ፍቅርን ያሳየኝ ውሻዬ ባርናቢ ብቻ ነው። ስለዚህ 12 ሚሊዮን ዶላር እና በፍሎሪዳ የሚገኘው ትልቅ መኖሪያ ቤቴን ሙሉ በሙሉ ለውሻዬ አውርሸዋለሁ ሲል ጽፎ ነበር። እንዲህ ነው ሲያድል። ስለ ውሻው የቅንጦት ህይወት ደግሞ ትንሽ ልንገራችሁ። እንግዲህ አስቡት፣ ውሻው ውርሱን ከተቀበለ በኋላ ህይወቱ ሙሉ በሙሉ ተቀየረ። ህጉ ውሻው የገንዘቡን በራሱ ማንቀሳቀስ ስለማይችል ገንዘቡን የሚያስተዳድርለትና ውሻውን የሚንከባከቡ የንብረት ጠባቂዎችን መደበለት። በአሁኑ ሰዓት ይሄ በርናቢ የተባለ ውሻ በአሜሪካ ካሉ ቱጃሮች ባልተናነሰ መልኩ እጅግ የቅንጦት ህይወትን እየመራ ነው።
በየቀኑ ጠዋትና ማታ በግል ሼፍ የሚዘጋጅለት ትኩስ ስጋና ልዩ ምግቦች ነው የሚበላው። በዚህ በትልቅ ቪላ ውስጥ ሙሉ በሙሉ በኤር ኮንዲሽነር የተስተካከለ የራሱ አልጋ አለው። አልፎ ተርፎም ወደ ውጭ ወጥቶ ዘና ለማለት ሲፈልግ በልዩ ዘመናዊ መኪናና በግል ጠባቂዎች ታጅቦ ነው የሚንቀሳቀሰው። የሬመንድ የስጋ ዘመዶች ውሻ እንዴት ይህን ሁሉ ሀብት ይወርሳል በማለት ጉዳዩን ወደ ፍርድ ቤት ወሰዱት። ፍርድ ቤቱ ግን የባለሀብቱ ኑዛዜ ህጋዊ መሆኑንና ውሻው እስከ ህይወቱ ፍጻሜ ድረስ በዚያ ቅንጦት ውስጥ የመኖር መብት እንዳለው አረጋገጠ። በአንድ በኩል በዓለማችን ላይ የሚበሉት አጥተው በየመንገዱ የሚሰቃዩ የሰው ልጆች አሉ። በሌላ በኩል የበሉትን ለማቃጠል ኪሎ ሜትሮችን የሚሮጡ አሉ። ባስ ሲል ደግሞ የሰማነው አይነት ታሪክ ይገጥመናል። በአልጋ ላይ የተኛ የራሱ ሼፍ ያለውና ሚሊዮኖችን የሚያንቀሳቅስ ውሻ አለ። ህይወት አንዳንድ ጊዜ እንግዲህ እንግዳ ናት። ነገር ግን ከዚህ ዜና በስተጀርባ የምንማረው ሌላ ትልቅ ታሪክም አለ። ያ ባለ ሀብት የፈለገው አንድ ነገር ብቻ ነበር፣ እውነተኛ ታማኝነት። ያንን ታማኝነት ደግሞ ከሰው ልጆች ሳይሆን ከእንስሳ አገኘ። ገንዘብ የሰው ልጅ ፍቅር ሊገዛው እንደማይችል፣ ነገር ግን ብቸኝነትን ለማሸነፍ የሰው ልጅ ምን ያህል እንደሚሰቃይ የሚያሳይ ክስተት ነው። ዝና ዘመድን እንጂ እውነተኛ ጓደኛን አያመጣም። የታሪክ የሚያሳየው በህይወታችን ውስጥ ከምናገኘው ቁሳቁስ በላይ በዙሪያችን ያሉ ሰዎች ለእኛ ያላቸው እውነተኛ ፍቅር ምን ያህል ዋጋ እንዳለው ነው። እስኪ እናንተ ልጠይቃችሁ፣ የዚህ ባለሀብት ውሳኔ ትክክል ይመስላችኋል? እናንተ በሱ ቦታ ብትሆኑ ታደርጉታላችሁ? ኮሜንት ላይ አጋሩኝ። መቼስ ሳያደርስ ነው ከ20 ዓመታት በፊት የሰራው ስህተት አድኖ ስላገኘው ጀርመናዊ ግለሰብ ልነግራችሁ ነው። ባለፈው ሳምንት ተከስቶ በመላው አውሮፓ ማህበራዊ ሚዲያ ላይ ሰዎችን በሳቅ እያፈረሰ ያለ እውነተኛና እጅግ እንግዳ ክስተት ነው። ሁላችንም የምናውቀው የህይወት እውነት አለ። የሰራነው ስህተት የትም ብንሸሽ አናመልጥም። ነገር ግን ከ20 ዓመታት በፊት በቱሪስትነት የሰራነው ትንሽ ስህተት ዛሬ በረጅም ሽበታችን ላይ ተከትሎ መጥቶ በር ሲያንኳኳ ምን ይሰማን ይሆን? ነገሩ እንዲህ ነው። እንደ አውሮፓውያኑ አቆጣጠር በ2006 ዓ.ም ቶማስ የተባለ ጀርመናዊ ወጣት ለእረፍት ወደ ውቧ የጣሊያን ከተማ ቬነስ ይጓዛል። ቶማስ በከተማዋ ውበት ተማርኮ እየተዝናና ሳለ የተከራያትን መኪና ማቆም ክልክል ነው የሚል ምልክት ባለበት ጠባብ መንገድ ላይ አቁሞት ይሄዳል። ተመልሶ ሲመጣ ግን በመኪናው መስታወት ላይ የ35 ዩሮ የትራፊክ ቅጣት ወረቀት ተለጥፏል። ቶማስ ግን ወረቀቱን አየውና ሳቀ። እኔ እኮ ቱሪስት ነኝ፣ ነገ ወደ ሀገር ይመለሳለሁ። የጣሊያን ፖሊሶች ጀርመን ድረስ መጥተው ምን ሊያደርጉኝ ይችላሉ? በማለት ወረቀቱን አውርዶ ቆሻሻ ቅርጫት ውስጥ ጣለው። በማግስቱ ወደ ሀገሩ ተመለሰ። ያቺን 35 ዩሮ ሙሉ በሙሉ ረሳት። ጊዜያት ነጎዱ። ሙሉ 20 ዓመታት ተቆጠሩ። ቶማስ አሁን አግብቶ ልጆች ወልዶ ፀጉሩ የሸበተ ጎልማሳ ሆኗል። ነገር ግን ባለፈው ሳምንት ማክሰኞ ዕለት ቶማስ ጀርመን በሚገኘው መኖሪያ ቤቱ እያለ የፖስታ ሳጥኑን ሲከፍት አንድ ከጣሊያን የመጣ ይፋዊ የፍርድ ቤት ደብዳቤ አገኘ። ደብዳቤውን ከፍቶ ማንበብ ሲጀምር ግን ደሙ በድንጋጤ ቀዘቀዘ። ደብዳቤው የሚለው እንዲህ ነበር። ክቡር አቶ ቶማስ፣ እንደ አውሮፓውያኑ አቆጣጠር ሰኔ 2006 ዓ.ም በቬነስ ከተማ የጣሱት የ35 ዩሮ ቅጣት ባለመክፈሉ ምክንያት ባለፉት 20 ዓመታት ውስጥ የጥፋተኝነት ወለድና የፍርድ ቤት መጥሪያ ክፍያ እየታሰበበት መጥቷል። ስለዚህ በአሁኑ ሰዓት ያለቦትን ጠቅላላ ዕዳ 1400 ዩሮ በእኛ 180 ሺህ ብር አካባቢ ማለት ነው በአንድ ሳምንት ውስጥ እንዲከፍሉ እናሳስባለን። ከ20 ዓመት በፊት የጣላት ያቺ ትንሽ ሳንቲም ዛሬ አብጣ ትልቅ ተራራ ሆና መጣችበት። ክስተቱን በአውሮፓ ህብረት የትራፊክ መረጃ ልውውጥ ስርዓት ክሮስ ቦርደር ኢንፎርስመንት ዳይሬክቲቭ እና በጣሊያን ሚዲያዎች በሰፊው እየተዘገበ ነው። ታሪኩ ያስቃል፣ ግን ደግሞ ያስደነግጣል። የጣሊያን ማዘጋጃ ቤት ባለፈው ሳምንት የድሮ መዛግብትን በዲጂታል መልክ ሲያደራጅ የቶማስን ስም አገኘው። በአውሮፓ ህብረት ህግ መሰረት ጀርመን ድረስ አድኖ ተገኘ። ቶማስም ገንዘቡን ሙሉ በሙሉ ለመክፈል ተገዷል። የታሪክ የሚያስተምረው ትልቁም ነገር አለ። በህይወታችን ውስጥ ማንም አላየኝም ብለን ወይም ጊዜ አልፎበታል ብለን የምንተዋቸው ትንንሽ ስህተቶችና የህሊና ዕዳዎች አንድ ቀን በበሰለ ጊዜ ተመልሰው በራችንን ማንኳኳታቸው አይቀርም። እስኪ እናንተ ልጠይቃችሁ፣ በቶማስ ቦታ ብትሆኑ ትከፍሉ ነበር? ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። መልካም እሁድ።